በጣም በሚያሳዝን ሁኔታ ማለት ነው ራሄል ከቤት ወጣች። በጣም ነው የሚያሳዝነው። ምክንያቱም እስካሁን ድረስ እንግዲህ ሄኖክ ነባን እየፈለገው ነበረ፣ ግን ደግሞ ነባና ሄኖክ መንገድ ላይ ተገናኝተዋል፣ እንዲሁም ተደባድበዋል። መቼ ነው ከራሄል ጋር አንድ ላይ ያደራችሁት ብሎ በሚነግረው ጊዜ ነበረ፣ በሚጠይቀው ጊዜ ነበረ እኔ የመቼው ሌሊት እንደሆነ አላስታውስም በማለትም የተናገረው። እናም እንግዲህ ሄኖክ በጣም በመናደድና በጣም በመበሳጨት መባን ድብድብ አድርጎ ይደበድበዋል። በጣም እንግዲህ ያሳዝናል። ምክንያቱም ነባ አሁንም እየዋሸ ነው ማለት ነው። በጣም እየዋሸ ይገኛል። ቲና በነገረችውና ቲና ባቀደችው እቅድ መሰረት ነው ማለት ነው አሁንም እየዋሸ የሚገኘው። እናም እንግዲህ ሄኖክ ምንም ነገር አላቅም ማለትህ ነው? ምንድን ነው? ቆይ እውነቱን ንገረኝ በሚለው ጊዜ እኔ አላስታውስም፣ ብዙ ቀንም አንድ ላይ። እናም እንግዲህ መባ አሁንም ውሸቱ እንደቀጠለበት ነው። እናም እንግዲህ ሄኖክ ድብድብ ያደርገዋል ማለት ነው። ግን ደግሞ በፍጹም ሊነግረው አልቻለም፣ አምልጦትም ሄዷል። በዚህኛ በኩል ደግሞ ራሄል አሁን እርጉዝ መሆኗን ስታውቅ በጣም ተናደደች። በጣም ነው የተበሳጨችው። ወይኔ ጉዴ አበቃልኝ ትላለች። በዚህኛው በኩል ደግሞ የሄኖክ እናት መውጫ መግቢያዋን አሳጥታታለች። እንዲሁም ደግሞ ፎቶውን ከነባ ጋር እያለች ፎቶውን ያየችውን ማለት ነው ፎቶውን ስላየች የሄኖክ እናት ማለት ነው ነባና ራሄል አንድ ላይ የተነሱትን ፎቶ ያነሷቸውን ፎቶ ማድ ቤት ላይ ባየች ጊዜ ነበረ እየተናደደችው። ለካ አላረግዝም እምትይው ይሄንን በልጄ ላይ እየማገጥሽ ነው፣ ቆይ እሰራልሻለሁ ብላ ሮጧ ወደ ክላሷ በምገባበት ጊዜ በሌላኛው መንገድ ደግሞ ራሄል አምልጣ ልብሷን ይዛ ከቤት ወጥታ ነበረ። በጣም እንግዲህ በሚያሳዝን ሁኔታ ራሄል አሁን በጣም ተናዳለች። ምክንያቱም እናም እንግዲህ ቆይ ሰራልሻለሁ ብላ ወደ ሄኖክ ክላስ ስትሄድ ነበረ ለካ ራሄል ቀድማ ከቤት የወጣችው። እና ራሄል ከዚህ በኋላማ ሄኖክ መጎዳት የለበትም፣ እኔ ከዚህ መሄድ አለብኝ፣ በቃ ራሴ ያመጣሁትን ጣጣ ራሴን እወጣዋለሁ ትላለች ራሄል። እናም እንግዲህ የሄኖክ እናት ወደ ሄኖክ ክላስ ስትገባ ራሄልን ታጣታለች። ራሄል እያለች ሽንት ቤት ውስጥ ቁም ሳጥን ውስጥ ስፈልጋት ታጣታለች። ከዛ በኋላ አንቺ ለካ ልጄ ላይ ተጫውተሽ የት ሄደሽ ነው? አታመልጭኝም ትላለች። እናም እንግዲህ ያቺን ፎቶ አስቀምጣ ለልጇ ለማሳየት ነው እየፈለገችው። ግን ደግሞ ልጇ ሄኖክ ሁሉም ነገር ያቅ ነበረ። ግን ደግሞ በስካር መንፈስ ያደረገችው ስለሆነ ይቅርታ ሊያደርግላት ወስኖ ነበረ። እናም እንግዲህ ሚስትህ ጥላ ሄዳለች ከዚህ የለችም ትለዋለች። እሱም እንግዲህ እኔን ላይ ትንሽ ተቀይማ ቢሆን ነው እንጂ በፍጹም ጥላኛ አትሄድም፣ እኔ ያለ እሷ ህይወት የለኝም ይላል ሄኖክ። በመቀጠልም ስንት ቆነጃጅቶች እያሉ ምነው እሷ ላይ ሙጭኝ አልክ ትለዋለች እናትየው። እኔ ምን የመሰለች ቆንጅዬ ልጅ አምጥቼ ድረሃለውኝ ሄኖክዬ፣ ከዚች መርዘና ጋር ተላቀቅ ትለዋለች። እሱም እንግዲህ እማዬ ታይ እንጂ እያለ እየተከራከሩ ሳለ ነበረ መድኃኒት ቤት አንኳኩታ የመጣችው። ማን ነው ብለው በሩን በሚከፍቱበት ጊዜ የቤታቸው ሰራተኛ ነበረች። እናም እንግዲህ የቤታቸው ሰራተኛ ሄኖክ ላይ ጥምጥም ብላ ታለቅሳለች። ምን ሆነሽ ነው በሚላት ጊዜ ጋሼ ታግቼ ነው ትለዋለች። እናም እንግዲህ ያንን ሰይጣን ነው ትላለች አሁንም። እናም ምን ነው ፍቅረኛ ጋር ሄጃለሁኝ ብለሽ አልነበረም ወይ መልእክት የጻፍሽልን በሚላት ጊዜ በፍጹም ስልኬም ከኔ ጋር አይደለም፣ እኔ በፍጹም አልጻፍኩም ትላለች። እናም እንግዲህ ሄኖክ እንዴት ታዲያ ያንን ጽሁፍ ከየት ሊመጣ ቻለ በሚላት ጊዜ ነበረ አጋቶቹ ናቸው፣ ያ ሰይጣን ነው ማለት ነው የጻፈው በማለትም ትናገራለች። እናም እንግዲህ ያ ሰይጣን ያልሽው ማን ነው እሱ ብሎ በሚጠይቅበት ጊዜ ነበረ መባ እንደሆነ መባ ነው እንዴ በሚል ጊዜ በፍጹም እኔ መባ ማቀው እዚህ ቤት ውስጥ
አንድ ቀን ብቻ መጥቶ ነው በማለትም ትመልሳለች። እናም እንግዲህ ቤት ውስጥ ልክ እንደገባች እትዬ የታለች ጥያቄዋ ሁሉ አፏ ሁሉ እትዬ የታለች ሆኗል። እናም እንግዲህ አንቺ ከራሄል ጋር የምታውቂው ነገር አለ ማለት ነው። እሷን የምትይው እሷ እኮ ቤቱን ጥላው ሄዳለች ጥላን ሄዳለች ይላል ሄኖክ። እናም እንግዲህ መድኃኒት ወደ ስራዋ ተመልሳለች። በመቀጠልም የሄኖክ እናት ወደ ኪችን ትገባለች። አንቺ ከዚች ሴት እንዲላቀቅ ከረዳሽኝ እኔ የፈለግሽውን ገንዘብ ሰጥሻለሁ ብላት ከእሷ ጋር ሰራተኛዋ ብትደነግጥም ግን ዝምታዋን መርጣለች። እናም እንግዲህ በሌላኛው መንገድ ራሄልና የራሄል ጓደኛ አንድ ላይ ቁጭ ብለው ሳለ ማለት ነው ነባን አይቼዋለሁ ነው ያልሽው በማለትም ጠይቃታለች። የራሄል ጓደኛ ማለት የነባ ፍቅረኛው ናት። እናም እንግዲህ እሷ ጋር ነው የሚኖረው፣ እሷ ጋር ነው የሚያድረው። ብዙ ጊዜ እሷ ብትጠይቃትም ግን ደግሞ እሱ በድንገት ቤት ይመጣል። እናም እንግዲህ ሲያወሩ እየሰማቸው ነገር ማመን አቃተው። እንዴት ወደዚህ ቤት ልትመጣ ትችላለች በሚል ሁኔታ ነበረ እየተናደደው። ግን ደግሞ ራሄል ወደዛ ቤት መሄዷ አሁንም ህይወቷን አደጋ ላይ ይጥለዋል። ምክንያቱም መባን በእጇ ስለገደለችው አሁን ስታየው መንፈስ ሆኖ ታይቷታል። እናም እንግዲህ በጣም በሚያሳዝን ሁኔታ ግን አንቺ ገድዬዋለሁ ነው ያልሽው ብላ ትጠይቃታለች። ይሄንን ሁሉ ሚስጥር ጓደኛዋ ምንም የምታውቀው ነገር የለም። እናም እንግዲህ ራሄል ላይ እንደተጫወተው እሷም ላይ እየተጫወተ ነው መባ ማለት ነው። በጣም በሚያሳዝን ሁኔታ ይሄንን ሁሉ ማጥመድና ይሄንን ስራ የቲና ቢሆንም ግን ደግሞ በፍጹም ማወቅ የለባትም ብሎ በጣም ደነገጠ። ምክንያቱም ሌላኛዋ ተጠማጅ ማለት ነው ሚስጥሩን ልታቀበት ስለሆነ በጣም ደነገጠ። በሌላኛው በኩል ደግሞ የቤት ሰራተኛዋ እንግዲህ ለሄኖክ እናት ማለት ነው እማማ ምን ልስራሉት ብላ በምጠይቅበት ጊዜ አንቺ ግን ከቤት ሰራተኝነት ወደ እመቤትነት መዛወር አትፈልጊም እንዴ በማለት ጠይቃታለች። እሷም ምን ለማለት ፈልገው ነው በማለት ኮስተር በማለት በመደንገጥም ጠይቃለች። ልጄ ስለ አንቺ ትላንትና ሲጨነቅ አይቼዋለሁ። እናም ከሰራተኝነት ወደ እመቤትነት ተቀየሪ ለልጄ ሚስት ሁኚ እያልኩሽ ነው። እኔ በእርግጥ አላቅሽም፣ ግን ደግሞ ተመችተሽኛል ትላለች እናት። እናም እንግዲህ በጣም ደስ በሚል ሁኔታ እንደዛ ብትላትም ግን ደግሞ የሚያሳዝነው ነገር ሰራተኛዋ ኖ በፍጹም እኔ እትዬ ላይ እንደዚህ ነገር አላረግም፣ እትዬ እኮ ቆንጆ ሚስት ናት፣ ጥሩ ሚስት ማለት በምትናገርበት ጊዜ ነበረ የሄኖክ እናት ዝም በይ፣ ስለ እሷ አታውሪብኝ፣ እኔ እሷ በጣም ወራዳና ባለጌ ሰው ናትን በማለትም ለሰራተኛዋ ፊት ታወራለች። እናም እንግዲህ ሳይሽ በጣም መልካም ሴት ነሽ፣ እናም ለምንድን ነው ለእሱም ደግሞ ለአንቺ ጥሩ አመለካከት አለው፣ ለምን ደግሞ አታገቢው በማለት ያላሰበችውን ታሳስባታለች ማለት ነው። እና አሰሪና ሰራተኛ ብዙ ጊዜ ተከባብረው ነው የሚኖሩት ማለት ነው። ራሄልና መድኃኒት ተከባብረው ነው እየኖሩ ያሉት። ግን አሁን ደግሞ የሄኖክ እናት አሁን በጣም ችግር ውስጥ እያስገባቻት ትገኛለች። እናም እንግዲህ ከአጋቾቹ ጠፍታ ወደ ቤት መመለሷ ትልቅ ነገር ሆኖ ሳለ ከዚህ በኋላ ከዚህ በኋላ ከእንትኑን ታስታውሰው ነገር እዛ የተደረገችው ነገር በፍጹም መርሳት አልቻለችም። ምክንያቱም እያደርና እየዋለ ትዝ እያላት ይመጣል መድኃኒት። በሌላኛው በኩል ደግሞ ማለት ነው መባ አሁን እኔ በህይወት እንዳለሁ መታወቅ የለበትም፣ ሄኖክ አይቶኛል። እናም እንግዲህ ራሄል በፍጹም ልታየኝ አይገባም በሚል ማለቱን እንትን እንዳለ ነው። እናም እንግዲህ ራሄል ግን አይተዋለች፣ እየጠራችው ነበረ። እሱ ሽል ብሎ ያመለጣት። ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።